እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። ስለምትከታተሉን ስለምታደምጡን ከልብ አድርገን እናመሰግናለን። ዛሬ በዕለተ ረቡዕ የከሰዓቱ ፕሮግራማችን ዳግም ተገናኝተናል። የተለያዩ ስፖርታዊ ጉዳዮችን እናነሳለን። በተለይ ከዝውውር ጉዳዮች ጋር የተያዙ በጣም ሰፊ ዘገባዎችን ወደ እናንተ እናደርሳለን። ዛሬ ከጠዋት ጀምሮ ትልልቆቹን የአውሮፓ ክለቦች የተመለከቱ የተለያዩ ሚዲያዎች ያወጧቸው የዝውውር ጉዳዮች አሉ። የጥርና የክረምት የተጫዋቾች የዝውውር መስኮት ላይ እነዚህ ትልልቅ ክለቦች ምን ለማድረግ አቀዱ የሚሉትን ጉዳዮች፣ የትኞቹንስ ቦታዎች ለማጠናከር እቅዶችን ይዘዋል የሚሉትን ጉዳዮች ትልልቆቹን የአውሮፓ ክለቦችን ጠቅሰው ሰፋ ያሉ ዘገባዎቻቸውን እያወጡ እንደነበር ተመልክተናል። እነሱን ጉዳዮች ነው እያነሳሳን ቆይታንን የምናደርገው። ውድ ቤተሰቦቻችን እናንተም በቆይታችሁ ለኛ ያላችሁን ሀሳብና አስተያየት ኮሜንት ቦክሱ ክፍት ነው። ስምና አድራሻችሁን እየጠቀሳችሁ ሀሳብና አስተያየቶቻችሁን እንድታጋሩን በአክብሮት እንጋብዛለን። ሀሳብ አስተያየቶቻችሁን ጻፉልን። እኛም ደግሞ ስምና አድራሻችሁን እየጠቀሰን መልሰን ወደ እናንተው የምናደርሰው ነው የሚሆነው። የዛሬውን ፕሮግራም እየመራው ፉአድ ባሩ ከእናንተ ጋር ከመላው የስቱዲዮ ባለሙያዎች ጋርም በመሆን ቆይታን አደርጋለሁ። ተመልሰን በድጋሚ ስንመጣ በቀጥታ ወደ ዛሬ ርዕሰ ጉዳዮቻችን የምናመራ ነው የሚሆነው። እንዳይረሳ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር እንድትሆኑ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። ባርሴሎና የማንቸስተር ዩናይትዱን ማርከስ ራሽፎርድ በውድድር ዘመኑ መጨረሻ በቋሚነት ለማስፈረም መወሰኑ እየተዘገበ ይገኛል። የ27 ዓመቱ አጥቂ ባለፈው ክረምት ወደ ባርሴሎና ለአንድ ዓመት የውሰት ዝውውር በማድረግ ነበር የረጅም ህልም ጊዜውን ያሳካው። ይህንን ዝውውር የተከሰተውም እንግዲህ ተጫዋቹ ባለፈው የውድድር ዘመን ከአሰልጣኝ ሩበን አሞሪም ጋር ለመግባባት እንግዲህ ባለመቻሉና በሜዳ ላይ በሚያሳየው እንቅስቃሴ ምክንያት መሆኑ ይታወሳል። በውሰትም አስተን ቪላ ያሳለፈበት ጊዜ እንደነበር ይታወሳል። በጥር የዝውውር መስኮት ወደ አስተን ቪላ በውሰት ተቀላቅሎ ከዚያም አጭር ጊዜ ውስጥ ደግሞ በጥሩ ብቃት አሳይቶ በክረምቱ ደግሞ ባርሴሎናን ከተቀላቀለ በኋላ ተጫዋቹ ሙሉ በሙሉ ሪትሙን ያገኘ ይመስላል። አሁን ላይ በ10 ጨዋታዎች ውስጥም ለ8 ጎሎች መነሻ ሆኗል። 3 ጎሎችንና 5 አሲስቶችን በማድረግ ብቃቱ የባርሴሎና ቦርድ ትኩረት የሳበ ሲሆን አሁን ደግሞ በቋሚ ውልም ለማስፈረምም እንደጓጉ ጭምር ይነገራል። እንደ ዘሰን ዘገባ ከሆነ ከስፔኑ ግዙፍ ክለብ በ2026 ክረምት ላይ በቋሚ ውል ይህንን ተጫዋች ለማስፈረም ቀድሞውኑ ውሳኔዎችን እንደሰጠ የሚያሳዩ ነገሮችን እየተመለከትን ነው። ሪፖርቱ እንደሚገልጸው ከሆነ ባርሴሎና በመጀመሪያ ዩናይትድ ለምን እንደሚለቀው እርግጠኛ ባለመሆናቸውና በተጫዋቹ ላይ አንዳንድ ነገሮች እንዳሉ በመጠራጠራቸው ራሽፎርድን ለማስፈረም ጥርጣሬዎች እንደነበራቸው ይነገራል። ሆኖም ግን ለክለቡ ያሳየውን ጥሩ ብቃት ካዩ በኋላ ግን ክለቡ በ25 ሚሊዮን ፓውንድ እና ተጨማሪ 5 ሚሊዮን ፓውንድ አካባቢ ቋሚ ክፍያ ለማስፈረም የሚያስችለውን የቋሚ ውል አንቀጽም በማየቱ አሁን ላይ መስማማት እንደሚችል ነው የተናገረው። ራሽፎርድ እንደ አውሮፓውያኑ አቆጣጠር በ2016 ከተዋወቀበት ጊዜ አንስቶ በማንቸስተር ዩናይትድ ውስጥም ዋና ተጫዋች በመሆን እድገቱን አሳይቷል። ከዩናይትድ አካዳሚ የወጣው የእንግሊዝ ብሔራዊ ቡድኑ ተጫዋች በፍጥነት የደጋፊዎች ተወዳጅና የቡድኑ ደግሞ ዘመናዊ የፊት መስመር ተጫዋች አድርገው ይቆጥሩት ነበር። ምርጥ እንግዲህ የውድድር ዘመኑ ደግሞ የ2022-23 የውድድር ዘመን ሲሆን ያኔ የውድድር ዘመኑ ለክለቡ 30 ጎሎችን እና 12 ለጎል የሆኑ ኳሶችን ማቀበል የቻለበት የውድድር ዓመት ነበር። በ426 የሁሉም ውድድር ተሳትፎች ራሽፎርድ ለማንቸስተር ዩናይትድ 138 ጎሎችን እና 78 ለጎል የሆኑ ኳሶችን እንግዲህ ማስመዝገብ የቻለበትን አጋጣሚ ነው የተመለከትነው። ባርሴሎና የሱን ዝውውር ቋሚ ለማድረግም እየገፋ በመምጣቱ ለክለቡ የመጨረሻ ጨዋታውን ተጫውቶ ሊሆን የሚችልበት እድሉ ከፍተኛ ሆኗል። ከዚህ በኋላ በማንቸስተር ዩናይትድ ቤት ምናልባት ይህንን ተጫዋች ላንመለከተው የምንችልበት እድል ሰፊ ነው። ተመልሶ የሚመጣበት እድል እጅግ በጣም አናሳ ነው። ይህም ደግሞ በእቅዳቸው ውስጥም እንዲያካትቱት በሚፈልጉት ሁኔታዎች ላይ ብቻ የተመሰረተ ይሆናል። ሆኖም ግን ሰር ጂም ራትክሊፍ ለፖርቱጋላዊው አሰልጣኝም ለሚቀጥሉት 3 ዓመታት በይፋ ድጋፍ በመስጠታቸው ምክንያት የመመለስ እድሉ አሁን ላይ ጠባብ እንደሆነ ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙት። በሪፖርቶች መሰረት ቪቶር ፔሬራ ብራዚላዊውን አጥቂ ዩሪ አልቤርቶን ወደ ሞሊኒው ስቴዲየም ለማምጣት ከፍተኛ ግፊት እያደረጉ መሆኑ ተከትሎ ወልቨርሃምፕተን ወንደረርስ
በጥር የዝውውር መስኮት ከፍተኛ የአጥቂ አቅም ማጎልበት ላይ ሊሆን ይችላል ተባለ። በአሁኑ ጊዜ እንግዲህ ለኮረንቲያስ ኮከብ የሆነው ብራዚላዊው አጥቂ በዚህ የውድድር ዘመን በፕሪሚየር ሊጉ ለግብ ሲቸገር ለነበረው ቡድን የአጥቂ አማራጮቹን ለማጠናከር በሚፈልገው በወልቭስ አሰልጣኝም ትኩረትን ስቧል። የፔሬራ የግል ፍላጎትም ዝውውሩን የሚመራ በመሆኑ የ24 ዓመቱ ተጫዋች በቅርቡ በተሻሻለው የወልቭስ አጥቂ መስመርም ልብ ውስጥ ራሱን ሊያገኝ ይችላል ተብሎ ነው የሚታሰበው። እንደ ስፖርት ዊትነስ ዘገባ ከሆነ ከደቡብ አሜሪካ የሚወጡ ዘገባዎች መሰረትም ፔሬራ በግሉ የወልቨርሃምፕተን ወንደረርስ አመራሮች ለአልቤርቶ ዝውውርም እንዲያደርግ ጠይቀዋል። አሰልጣኙ ብራዚላዊው ዓለም አቀፍ ተጫዋች ለአጥቂ መስመራቸው ግልጽ ግብን ማስቆጠር የሚያስፈልጋቸው ጥራት እንዳላቸውም ያምናሉ። የአልቤርቶ በብራዚል ያሳየው ብቃትም በራሱ የሚናገር ነው። አሁን ባለው የውድድር ዘመን በ45 ጨዋታዎች ውስጥ 15 ጎሎችንና 2 ለጎል የሆኑ ኳሶችን ደግሞ አስመዝግቧል። ወልቭስ በአጥቂው ላይ ፍላጎት ያሳየው ይህ ለመጀመሪያ ጊዜ አይደለም። እንደ አውሮፓውያኑ አቆጣጠር በ2024 ክለቡ በውሰት ለማስፈረም ከመግዛት አማራጭ ጋር ጥያቄ አቅርቦ የነበረ ቢሆንም ዝውውሩ በመጨረሻም ሳይሳካ ቀርቷል። ሆኖም ግን የፔሬራ መምጣትና አልቤርቶን ለማስፈረም እንግዲህ መወትወትም ከዚህ ጊዜ ድርድሩን እንደገና ሊያነሳሳው ይችላል ተብሎ ነው የሚታሰበው። ዝውውሩንም ሊያስፈጽም ይችላል ተብሎ ይታሰባል። በዚህ የውድድር ዘመን የወልቭስ የፊት መስመር ላይ ያለው ችግር ሚስጥር አይደለም። ከኖቲንግሃም ፎረስት ጋር በመሆንም በፕሪሚየር ሊግ ውስጥ በጣም ጥቂት ጎሎችን ካስቆጠሩ ቡድኖች መካከል አንደኛው ነው። የአልቤርቶ ሊኖር የሚችል መምጣት ለዮርገን ስትራንድ ላርሰንም እና ደግሞ ሌሎችም ፉክክርን ይፈጥራል ተብሏል። ሁለቱም ክለቡን በደረጃ ሰንጠረዡ ከፍ ለማድረግ የሚያስችል ውጤትን እስካሁን አላስመዘገቡም። ቪቶር ፔሬራ በግል ለዚህ ዝውውር መጣሩ ብራዚላዊው አጥቂ የወልቭስን የማጥቃት አቅምንም ከፍ ሊያደርግ እንደሚችል ቅድሚያ ኢላማ መሆኑ እየተነገረ ነው። ከኮረንቲያስ ጋርም ስምምነት ላይ መድረስ ከቻለ የአልቤርቶ መምጣት ለወልቭስ የውድድር ዘመኑን ማጠናከሪያ ነጥብ ሊሆን ይችላል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። የማርክ ጉሂ ወደ ሊቨርፑል ሊያደርግ የነበረው ዝውውር በመጨረሻው ሰዓት መክሸፉን ተከትሎ የጥር ተጫዋቾች የዝውውር መስኮት ሲቃረብም የሱ የወደፊት እጣ ፈንታ ትልቅ መነጋገሪያ ሆኖ ቀጥሏል። ማርክ ጉሂ ለሊቨርፑል ለመፈረምም ተቃርቦ ነበር። በሁለቱ ክለቦች መካከልም 35 ሚሊዮን ፓውንድ ስምምነትም ተደርሶ ተጫዋቹ በለንደን የሕክምና ምርመራውንም ማጠናቆ ነበር። ሆኖም ግን ክሪስታል ፓላስ በመጨረሻው ደቂቃ በዝውውሩ ላይ እግድ ጣለም። ይህም ደግሞ ተጫዋቹ ወደ አንፊልድ ሊያደርግ የነበረውን ትልቅ ዝውውርም ከልክሎታል። ማርክ ጉሂን ላለመሸጥ የተወሰነው ውሳኔ ትልቅ ነበር፣ ምክንያቱም ተጫዋቹ በኮንትራቱ የመጨረሻ ዓመት ውስጥም በመሆኑ በሚቀጥለው በጋም በነፃ ክለቡን ለቆ ሊሄድ እንደሚችልም የሚያመለክት ነው። የማርክ ጉሂ ወደ ሊቨርፑል ሊያደርግ የነበረው ዝውውር መታገዱ እንግዲህ የፓላስ ባለቤትና ሊቀመንበር ስቲቭ ፓሪሽ ለቶክ ስፖርት በሰጡት ቃለ ምልልስም አስቸጋሪ ውሳኔ ለምን እንደተወሰነ ውስጣዊ መረጃዎችን ሰጥተዋል። ፓሪሽም ክለቡ ለመጀመሪያ ጊዜ በአውሮፓ ውድድር ላይ የሚሳተፍ በመሆኑ በተለይ ማርክ ጉሂ ለአንድ ተጨማሪ ውድድር ዘመን ማቆየት ፓላስ ጥሩ የውድድር ዘመን እንዲያሳልፍ አስፈላጊ እንደሆነ ተሰምቶን እንደነበር ነው ሲሉ ጭምር ነው ያስረዱት። አስቸጋሪ ውሳኔ ነው ብለውታል ፓሪሽ። እዚህ ነገሮች እንግዲህ ጥቁርና ነጭ ብቻ አይደሉም። በመጨረሻም ባገኘሁት ምክርና በራሴ አስተሳሰብ ላይ በመመርኮዝ ማርክ ጉሂን ብናስቀረው የተሻለ የውድድር ዘመን ይኖረናል ብዬ ወስኛለሁ ብለዋል። ስለዚህ ነገሮችም አንገምትም። ምክንያታዊ በሆነ መንገድ ከተመለከትኩት በፕሪሚየር ሊጉ መቆየት ምን ያክል ዋጋ እንዳለው በታሪካችን ለመጀመሪያ ጊዜ በኮንፈረንስ ሊግ መጫወታችንን ስናይ ይህ ተጫዋቹን ለማቆየት የተለየ ሁኔታን ይፈጥርልናል ብሏል። ከ10ኛም እና ደግሞ በ14ኛ ደረጃ መካከል እየተፋለምን ቢሆን ማርክን ከማስቀረትና ከመልቀቅ መካከል ያለው ልዩነት ያ ብቻ ቢሆን ኖሮ ምናልባት እሺ ገንዘቡን መውሰድ አለብን እንል ነበር። ሊቀመንበሩ ፓሪስ ሲናገሩ ማርክ ጉሂ በመጨረሻም ክለቡን ለቆ ሲወጣ እሱን ለመተካት ስላላቸው እቅድም ተጠይቀው ጄደን ካንቮት እና ደግሞ ቻዲ ሪያድ እንግዲህ ፊርማዎች ሳያስፈልጋቸው ቦታውንም መሙላት የሚችሉ ተጫዋቾች መሆናቸውን ጠቁመዋል። ፓሪስ ሲናገሩ በቡድናችን ውስጥ እየመጣ ያለው እንዲሁ ካንቮት አለ፣ እንዲሁም ደግሞ ሌሎች ተጫዋቾችም አሉን ሲሉ ጭምር ነው የተናገሩት። ነገር ግን በኮንፈረንስ ሊጉና በዚህ ውድድር ዘመን የምንጫወትበት መንገድ ምናልባትም ለመጀመሪያ ጊዜ በአንደኛው አጋማሽ ለመጨረስ የምንፈልግበት ሁኔታ ማርክ ጉሂን ማቆየት ጥሩ ውሳኔ ነው ብለን ወስነናል ሲሉ ጭምር ነው የተናገሩት። በገንዘብ ነክ ጉዳዮች ክለቡ ኮንትራቱን በክረምቱ ከማለቁ በፊት እሱን በመሸጥ ገንዘብ ለማግኘት ሊፈተን ይችላል። ፓሪሽ ሁለቱን ተጫዋቾች ከጉዳት ሲመለሱ አስፈላጊውን አማራጭ ጥልቀት ሊሰጡ እንደሚችሉ በመጠቆም የጥር ወር የሽያጭ ዕድልንም ክፍት ሊያደርጉ ይመስላሉ።
በመጨረሻም ብዙ የተመካው የክሪስታል ፓላስ የውድድር ዘመን እንዴት እንደሚሄድ መታየት ያለበት ጉዳይ ነው። የፕሪሚየር ሊግና የዩሮፓ ኮንፈረንስ ሊግ ላይ ጥሩ ብቃትን ካሳዩ አመራሮቹ ማርክ ጉሄን እስከ ውድድር ዘመኑ መጨረሻ ድረስ ለማቆየትና የኋላ ላይም በነጻ የማጣት የገንዘብ ወጪውን ለመቀበል ሊወስኑ ይችላሉ። ነገር ግን ያም ሆነ ይህ ሊቨርፑል አሁንም እሱን ለማስፈረም ፍላጎት እንዳለው የተነገረ ሲሆን ሁኔታውን በቅርበት ይከታተላል ነው የተባለው። የጂኦቫኒ ሊዮን ጉዳት ሊቨርፑልን በጥር የዝውውር መስኮት ሌላ ተከላካይ እንዲያመጣ ሊያስገድደው ይችላልና እንደገናም ከፓላስ ጋር መደራደርም ሊጀምሩ ይችላሉ ተብሎ ነው የሚጠበቀው። ይሁን እንጂ ቀዮቹ በዚህ ጊዜም ከሌሎች በርካታ ክለቦች የበለጠ ጠንካራ ፉክክር ይገጥማቸዋል። ከነዚህ መካከል ሪያል ማድሪድ፣ ባርሴሎናም እሱን ለማስፈረም ፍላጎት አላቸው። ባየር ሚኒክም በቅርቡ ወደዚህ ድርድርም ይገባል ተብሎ የሚጠበቅ ሌላኛው ቡድን እንደሆነ ነው መረጃዎች እየጠቆሙ የሚገኙት። የቅርብ ጊዜ ዘገባዎች እንደሚያሳዩት ከሆነ ዌስትሃም ዩናይትድ በጥር የዝውውር መስኮት የሰዎችን ትኩረት ሊስብ ይችላል ተብሏል። አሰልጣኝ ኑኖ ኤስፕሬንቶ ሳንቶ በጉዳትና በወጥነት በሌለው ብቃት የተመታውን የአጥቂ መስመራቸው ላይ ተጨማሪ አቅም ለመጨመር ሊፈልጉ ይችላሉ። ሀመርሶቹ በሚል ቅጽል ስም የሚጠሩት ዌስትሃም ዩናይትዶች ለወጣት ብራዚላዊ አጥቂ ቪቶር ሮኪዮ ተጫዋቹን እና ገንዘብን የሚያካትት ጥያቄ ለማቅረብም ስማቸው እየተነሳ ነው። ኒኮላ ፉልክሩግ በጉዳት ውጪ በመሆኑ እናም ደግሞ ከካሉም ዊልሰን እና ከካሉም ማርሻልም ውጪ ደግሞ የአጥቂ አማራጮች ውስን በመሆናቸው ዌስትሃም ዩናይትድ ለአጥቂ መስመሩ ተጨማሪ እንግዲህ ነገሮችን መጨመር ይኖርበታል ተብሏል። ቪቶር ሮኪዮ አሁን ላይ የወጣትነት ደረጃዎችን ካለፈ በኋላ በ2019 ወደ ክሩዚየሮ ተዘዋውሯል። እናም በ2021 ደግሞ ለዋናዎቹ ቡድን መጫወት ጀምሯል። በኋላ ላይም ወደ አትሌቲኮ ፓራናንስ የተዘውሮ በ60 ጨዋታዎች 21 ጎሎችን በማስቆጠር ለብራዚል ከ20 ዓመት በታችና ለዋናው ብሔራዊ ቡድንም ተጠርቷል። በጥር 2024 ቪቶር ሮኪዮ በከፍተኛ 30 ሚሊዮን ዩሮ ክፍያ ባርሴሎናን የተቀላቀለ ቢሆንም በተከታታይ የመሰለፍ ዕድልን ለማግኘት ተቸግሯል። በነሐሴ 2024 ወደ ሪያል ቤቲስ በውሰት ተዘዋውሮ በ22 ጨዋታዎች 4 ጎሎችን አስቆጥሯል። በየካቲት 2025 ደግሞ ወደ ብራዚል በመመለስ ወደ ፓልሜራስም በ25.5 ሚሊዮን ዩሮ በሚገመትም የዝውውር ዋጋ መዘዋወሩ ይነገራል። በዚያም ደግሞ እስካሁን ድረስ ባደረጋቸው 26 ጨዋታዎች 9 ጎሎችን በማስቆጠር ብቃቱን መልሶ ለማግኘት ጥረት እያደረገ ነው። በገንዘብ ገደቦች ምክንያት እንግዲህ ይህ ተጫዋች አሁን ላይ ወደ እንግሊዝ ሊመለስ የሚችልበት እድል ሰፊ ነው። ዌስትሃም ዩናይትድ ይህንን ተጫዋች ለማምጣት ፍላጎቶች ያሉት። የዌስትሃም የአጥቂ መስመር ችግሮች አሁን ላይ በጣም በትልቁ የሚታዩ ናቸው። ፉልክሩግ በመጎዳቱ ካሉም ዊልሰን እንዲሁ ባለመኖሩ ሌሎችም አማራጮቻቸው ባለመኖራቸው ምክንያት ሌሎች አጥቂዎችን ለማምጣት ሙከራዎችን የግድ ማድረግ ያለባቸው ሰዓት ላይ ናቸው። ቪቶር ሮኪዮ ወደ ፓልሜራስ መመለስ ከአውሮፓ ቆይታው በኋላ አድሶ መመለስ እንደሚችል አሳይቷል። እናም አሁን የእንግሊዝ እግር ኳስን ለመሞከር ዝግጁ ሊሆን ይችላል። ለዌስትሃም ቁልፍ በፍጥነት መላመድን፣ የአካል ጥንካሬን መቋቋም፣ ለአጥቂዎች ደግሞ ጥሩ ነገሮችን ማድረግን የሚችል አይነት ደግሞ ተሰጥኦ እንዳለው ይነገራል። በብራዚል ባለው ታሪክና በፓልሜራስ ያገኘው አዲስ ብቃትም በተለይ የአጥቂ መስመሩን ለማጠናከር ለዌስትሃምም ተመራጩ ኢላማ ሊሆን እንደሚችል በርካቶች እያመኑበት ነው የሚገኘው። ክሪስታል ፓላስ ከወጣት ኮከቦቹ የአንዱን የረጅም ጊዜ የወደፊት እጣ ፈንታ ለማስጠበቅም የሚያደርገው ጥረትን አጠናቋል። ክለቡ ከዓለም ትልልቅ ክለቦች እየመጣ ያለውን ከፍተኛ ፍላጎት ለመመለስም ለእንግሊዛዊ ወጣት አማካይ አደም ዋርተን አስደናቂ የአዲስ ኮንትራት ጥያቄ ለማቅረብም ፍላጎቱ አለው ተብሏል። ሊቨርፑል፣ ማንቸስተር ዩናይትድ፣ ሪያል ማድሪድ ሁሉም የወጣቱን አማካይ ሁኔታ በቅርበት እየተከታተሉ ነው የሚገኙት። ለዚህም ነው ክሪስታል ፓላስ ለወጣቱ አዲስ ኮንትራት ለማስፈረምም ጠንክሮ እየሰራ የሚገኘው። አደም ዋርተን በቅርብ ጊዜ በክሪስታል ፓላስ ስኬት ውስጥም ቁልፍ ተጫዋች ሆኖ ራሱን በፍጥነት አቋቁሟል። ፓላስ ይህንን ይገነዘባል። እናም አሁን ደግሞ ያለው ጠቀሜታውንና ወደፊት ያለውን ደግሞ አቅም የሚያንጸባርቅም የኮንትራት ማራዘሚያም ደግሞ በመስጠት ሊሸልመው ዝግጁ ነው። እንግዲህ በአለን ኒክሰን መረጃ መሰረትም እንግዲህ ክሪስታል ፓላሶች ለአደም ዋርተን አዲስ ኮንትራት እያቀረበ ቢሆንም አማካዩን አዲስ ውልን ለመፈረም የተወሰነ ክፍያ ያለው መልቀቂያ አንቀጽ ወይም ደግሞ ፊክስድ ፍሪ ሪሊዝ ክሎዝ የሚባለውን እንዲካተትለት ይፈልጋል ተብሏል። ሌሎች ክለቦች ሲመጡ በቶሎ ዝውውሩ እንዲደረግ። የአደም ዋርተን ብቃት ከፍ ሲል ለትልልቅ ክለቦች የሚመጣው ትኩረትም እየጨመረ ነው። ሊቨርፑልና ማንቸስተር ዩናይትድን ጨምሮ ሌሎች ክለቦችም በሚቀጥለው የዝውውር መስኮት ይንቀሳቀሳሉ። በተለይ የሚቀጥለው ትውልድ ወሳኙ አማካይ ኮከብ አድርገውም ስለሚመለከቱት
ፍላጎቶች ከፍ ብለው እየመጡ ነው። ሪያል ማድሪድ እና ባየር ሚኒክ የአደም ዋርተንን ሁኔታ በቅርበት እየተከታተሉ ነው። እናም የመልቀቂያ አንቀጽ መኖር ለሁለቱም ወገኖች ተጠቃሚ የሆነ መፍትሄም ሊሆን ይችላል ተብሎ ይታሰባል። ወጣቱ አማካይ በሴልኸርስት ፓርክ ባለው ደግሞ ቆይታ ረክቷል ቢባልም በአዲሱ ውል ውስጥ ግን እንደዚህ አይነት ያለ አንቀጽ ማካተቱ ወደፊት ያለ ምንም ውስብስብ ነገርም ታዋቂ ወደሆነ ክለብም የመዘወር እድልን እንዲያገኝ ያስችለዋል። በ70 ሚሊዮን ፓውንድ አካባቢ እስከ 75 ሚሊዮን ፓውንድ አካባቢ ያለው መጠንም ፍትሐዊ ስምምነት ሆኖ እየተነጋገሩበት ነው። ይህም ደግሞ ክሪስታል ፓላስ ከፕሪሚየር ሊጉ ብሩህ ወጣት ተሰጥኦዎች አንዱን በማሳደጉ ደግሞ የሚከፈል ሲሆን ትልቅ ገንዘብም ሊጠይቁበት እንደሚችል ነው መረጃዎች እየወጡ የሚገኙት። ከአውሮፓ እጅግ ብሩህ ከሆኑ ወጣት አማካይ ተሰጥኦዎች መካከል አንደኛው ትኩረት ለማግኘት ጀምሯል። በ2006 ዓ.ም የተወለደው የፖርቶ ከፍተኛ ግምት የተሰጠው ዴንማርካዊው አማካይ ቪክተር ኖርሆልት አሁን በበርካታ ትልልቅ ክለቦችም ክትትል ዝርዝር ውስጥም ገብቷል ሲል ከወኪሎቹ ኢንዱስትሪ አንዳንድ መረጃዎች እየወጡ ይገኛሉ። የጥር ተጫዋቾች የዝውውር መስኮት እየተቃረበ ሲመጣ ቶትናም፣ አርሰናል፣ ብራይተን ኤንድ ሆቭ አልቢዮን እና አትሌቲኮ ማድሪድ ሁሉም የወጣቱን እድገት በቅርበት የሚከታተሉ ናቸው። ፖርቶ ለሚቀርቡ ጥያቄዎችም ክፍት በመሆኑና ይህንን ተጫዋች የፎር ሆልትን መልካም ስምን በፍጥነት እያደገ በመምጣቱ የ19 ዓመቱን ወጣት በ2026 ዝውውር ለማድረግም እንቅስቃሴዎች ይኖራሉ። በርካታ የእንግሊዝ ክለቦችም የዚህን ተጫዋችም ዝውውር ለማስፈረምም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። በፖርቶ ነው አሁን ላይ እየተጫወተ የሚገኘው። እንግዲህ መልማዮቻቸውንም ለዚህ ክለብም እየላኩ ይገኛሉ ለመመልከት። ወጣቱ በዚህ የውድድር ዘመን ለፖርቶ 8 ጨዋታዎችን ያደረገ ሲሆን 1 ጎል አስቆጥሮ 2 ደግሞ አሲስቶችን አድርጓል። አርሰናልም ለረጅም ጊዜም የአማካይ መስመሩ ዳግም ግንባታ ውስጥም እንደ ቁልፍ ምሰሶ ስለሚመለከተው በተለይም ከፍተኛ ፍላጎትም አለው። የሚኬል አርቴታ የአሰልጣኞች ቡድንም የኳስ ማቀበል ችሎታውንና ብልህነቱን ከፍ አድርገው ይመለከቱታል ተብሏል። አንዳንድ ጊዜ ውስጥም የውስጥ አዋቂዎች ደግሞ ኳስን ከኋላ በመቆጣጠር የጨዋታ ፍጥነትን የመወሰን ችሎታም የተነሳ የወደፊቱ ግራኒት ዣካ በማለት ጭምር ይጠሩታል። ይህ በእንዲህ እንዳለ ቶትናም በጨዋታው ላይ ባለው ሌላኛው ጎንም ተደንቋል። ስፐርስ የፎር ሆልትን ለአስጨራሽ ጉልበትና አካላዊ ጥንካሬም ለፕሪሚየር ሊግ እግር ኳስ ሙሉ ለሙሉ ተስማሚ አድርጎ እንደሚቆጥረው ነው መረጃዎች የሚያሳዩት። ከዚህ በተጨማሪም ወጣት ተሰጥኦችን ከመላው ዓለም በፊትም በመለየትና በማሳደግ የሚታወቀው ብራይተንም በውድድር ውስጥ ይገኛል። የእንግሊዝ ክለቦች ከአትሌቲኮ ማድሪድ ፉክክርም ይገጥማቸዋል። አትሌቲኮ ማድሪድ ለበርካታ ወራት ይህንን ታዳጊ ኮከብም ሲከታተል ቆይቷል። ዲየጎ ሲሞኔ የአካል ጥንካሬውንና ኳስን የመንጠቅ እንዲሁም የመስራት ፍላጎቱም ፍጥነቱም አድናቂ እንደሆነ ጭምር ይታመናል። እነዚህን ባህሪያት ከአትሌቲኮ የላሊጋ ከፍተኛና ጥሩ ዘይቤ ጋርም በጥሩ ሁኔታ የሚጣጣሙ ናቸው ብለውም ነው የሚያምኑት። ፖርቶ በአሁኑ ጊዜ ያለውን ብቃትና የወደፊት አቅሙንም የሚያንጸባርቅ እንደሆነ በሚያምኑበት በዚህ ኮከባቸው ላይ ከ50 እስከ 60 ሚሊዮን ዩሮም ለጥፎበታል የተባለው አርሰናል፣ ቶትንሃም፣ ብራይተን፣ አትሌቲኮ በዚህ ዙሪያ እንግዲህ ንግግሮችን ለማድረግ ይችሉ እንደሆነ በቀጣይ በደንብ የሚታይ ጉዳይ ይሆናል ተብሎ ነው የሚጠበቀው። ሪያል ማድሪድ የቼልሲን አንጋፋ አማካዮች አንዱን ለማስፈረም የሚያደርገውን ጥረት እያጠናከረ ነው ተብሏል። የስፔኑ ግዙፍ ክለብ በኤንዞ ፈርናንዴዝ ላይ ያለው ፍላጎትን ሊፈትን ዝግጁ ነው። በፉትቦል ኢንሳይደር ዘገባ መሰረት የ24 ዓመቱ የአርጀንቲና ብሔራዊ ቡድን ተጫዋች ሻቪ አሎንዞ ለረጅም ጊዜ የአማካይ መስመር ዳግም ግንባታውን ሲቀጥል አሁን ደግሞ ቅድሚያ የሚሰጠው ኢላማ ሆኗል። ማንኛውም ሊደረግ የሚችል ስምምነት በተጫዋቹ የመዞር ፍቃደኝነት ላይ የሚወሰን ቢሆንም ከ100 ሚሊዮን ፓውንድ በላይ የሆነ ጥያቄ ግን ቼልሲ ወደ ድርድር በመሳብም በቂ ሊሆን ይችላል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ለረጅም ጊዜ የሪያል ማድሪድ አማካይ መስመርን የተቆጣጠሩት ሉካ ሞድሪች፣ ቶኒ ክሮስ በስፔን የሙያ ዘመናቸውም ሲያበቁ የስፔኑ ግዙፍ ክለብ በሜዳው መሃል ቦታዎችን የሚረከብ ተጫዋችም ይፈልጋል። እንደ አውሮፓውያኑ አቆጣጠር በ2022 ከአርጀንቲና ጋር የዓለም ዋንጫን በማሸነፍ በዓለም መድረክ ላይ የብቃት ነገሩን የፈነጠቀውና በኋላ ላይም በ106 ሚሊዮን ፓውንድ የብሪቴን ሪከርድ ዝውውርም ወደ ስታንፈርድ ብሪጅ የተዘዋወረው ኤንዞ ፈርናንዴስ በቀጣዮቹ 10 ዓመታት የሎስ ብላንኮቹ የሪያል ማድሪድ አማካይ መስመር መሪ የመሆን ችሎታ እንዳለው ይነገራል። ከዚህ በላይም በአውሮፓ ውድድሮች ያገኘው ልምድና ዓለም አቀፍ ደረጃ ያለው ደግሞ ተጫዋችም መገለጫ ተጨማሪ ነገሮችን ይሰጡታል። ይሁን እንጂ ቼልሲ በተለይም በጥር 2023 ከቤኔፊካ ለማስፈረምም የተደረገው ከፍተኛ ኢንቨስትመንት ከግምት ውስጥ በማስገባት ከአንዱ ዋና ፈራሚው ጋር ለመለየትም
ፍቃደኛ አይሆንም ተብሎ ነው የታሰበው። በቀጠለው እንግዲህ የትርፍና ቀጣይነት ደንቦች ወይም ፕሮፊት ኤንድ ሰስቴኔቢሊቲ ሩልስ በምንለው ፒኤስአር ጫና ምክንያትም ከ100 ሚሊዮን ፓውንድ በላይ የሆነ ጥያቄ ቸል ለማለት የሚከብድ ነው የሚሆነው ተብሎ ይታሰባል። የአርጀንቲና የዓለም ዋንጫ አሸናፊ ለሎስ ብላንኮቹ የሚያስፈልጉትን ሁሉንም መስፈርቶች ያሟላል። ነገር ግን ቸልሲ መልቀቂያውን ለመፍቀድም ፍቃደኛ መሆን አለመሆኑና ኤንዞ ፈርናንዴዝ ራሱ ወደ ሳንቲያጎ ቤርናቢው ለመዘዋወር ዝግጁ መሆን አለመሆኑ ወደፊት የሚታይ ይሆናል ተብሎ ነው እንዲሁ የሚጠበቀው። አሰልጣኝ ቶማስ ፍራንክ የጥር የዝውውር መስኮት ከመከፈቱ በፊት የአጥቂ አማራጮቻቸውን ለማጠናከር እያሰቡ እንዳሉ የሚያሳዩ መረጃዎች ናቸው አሁን ላይ በትልቁ እየወጡ የሚገኙት። ቶተንሃም ተስፋ ሰጪ የሆነውን የፖርቶን አጥቂ ሳሙ አጊሆን ለማስፈረምም እየፈለገ እንደሆነ ተዘግቧል። እንደ ቲም ቶክ ዘገባ ከሆነ ቁልፍ አጥቂ የሆነው ዶሚኒክ ሶላንኬና ራንደል ኮሎ ሞአኒ በጉዳት ምክንያት ከቡድኑ ውጪ በመሆናቸው የሰሜን ለንደኑ ክለብ የ21 ዓመቱን ናይጄሪያዊ አጥቂ በዝርዝራቸው አናት ላይ ማስቀምጠውታል። አኪዮ በዚህ የውድድር ዘመን በፖርቱጋል ያለው አስደናቂ ብቃት ሳይታወቅ አላለፈም። እናም ስፐርስ እሱን ለማስፈረምም ከበርካታ የአውሮፓ ክለቦች ጋርም ይፎካከራል ተብሎ ነው የሚጠበቀው። በዚህ የውድድር ዘመን ዶሚኒክ ሶላንኬና ራንደል ኮሎ ሞአኒ ለረጅም ጊዜ በጉዳት ምክንያትም ከሜዳ ውጪ በመሆናቸው የቶተናም የአጥቂ መስመር ጥልቀት ከባድ ፈተና ገጥሞታል። የእነሱ አለመኖር እንግዲህ ቶማስ ፍራንክ በአጥቂ አማራጮቹ ላይ ዳግም እንዲያስብ አስገድዶታል። ወሳኝ በሆኑ ጊዜያትም ጎሎችን እያደረጉ በተለይም ደግሞ ባለፉት 12 ወራት የሳሚያኮ ክብር በከፍተኛ ደረጃ ከፍ ብሏል። ይህ ብቃት በክረምቱ የዝውውር መስኮትም ከፍተኛ ትኩረትን ስቦ ነበር። ቸልሲና ኒውካስል ዩናይትድም ሁለቱም ሊሆኑ የሚችሉ ስምምነቶችን ከመረመሩ በኋላ ትኩረታቸውን ወደ ሌሎች ቦታዎች ቀይረው ነበር። ዓለም አቀፍ ደረጃ ያላቸው አጥቂ ተሰጥኦዎችን በማፍራት የሚታወቀው ፖርቶ እያደገ ያለውን ፍላጎትም ያውቃል። እናም ስፐርስ መደበኛ ጥያቄ ካቀረበ ከፍተኛ ክፍያ ሊጠይቅ ይችላል። የረጅም ጊዜ ውል ስላለውና ዋጋው በፍጥነት እየጨመረ በመምጣቱ የፖርቱጋሉ ግዙፍ ክለብም ለመሸጥ ምንም አይነት ጫና ውስጥም አይደለም። ነገር ግን ትልቅ የፕሪሚየር ሊግ ጥያቄ ውሳኔያቸውን ሊፈትነው ይችላል። ስፐርስ እሱን ለማስፈረም ከሀገር ውስጥና ከአውሮፓ ተፎካካሪዎች ጠንካራ ፉክክር ሊገጥመው ይችላል። ውድድሩንም ማሸነፍ ከቻለ ሳሚያኮ ክለቡን ለቻምፒየንስ ሊግ እግር ኳስና ዋንጫዎች በሚያደርገው ግስጋሴ ውስጥም ቁልፍ ሰው ሊሆን እንደሚችል ነው በርካቶች እያመኑ የሚገኙት። ቸልሲ በከፍተኛ ደረጃ የሚገመተውን የባርሴሎናውን ማዕከላዊ ተከላካይ ሮናልድ አሮሆን ለማስፈረም የሚያደርገውን ጥረት እያጠናከረ እንደሆነ ተዘግቧል። የፕሪሚየር ሊጉ ክለብ በቀጣዩ የዝውውር መስኮት ተጫዋቹን ለማግኘት እያሰበ ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነም ሰማያዊዎቹ የዩራጓይ ብሔራዊ ቡድን ተጫዋችን ሁኔታ በቅርበት እየተከታተሉ ሲሆን ተከላካዩን ወደ ስታንፈርድ ብሪጅ ለማምጣትም በባርሴሎና የገንዘብ ችግር ላይ ጥቅም ማግኘትም እንደሚችሉ ያምናሉ። አሰልጣኝ ኤንዞ ማሬስካ በጉዳት የተመታውን የመከላከል መስመራቸውን ለማጠናከር ከፍተኛ ፍላጎት ስላላቸው እንዲሁ አሮሆን ለቀጣዩ የዝውውር መስኮትም ዋና የመከላከል ኢላማ አድርገውም ይመለከቱታል ተብሎ እንደሚጠበቅ ነው ዘገባዎች እያሰፈሩ የሚገኙት። የምዕራብ ለንደኑ ክለብ በመከላከል መረጋጋት ረገድም አስቸጋሪ ጊዜያቶችን አሳልፏል። እንደ ዌስሊ ፎፋና፣ ቤን ዋይት፣ ባዲያሼል እና ትሬቨር ቻሎባ ያሉ ቁልፍ ተጫዋቾችን በተደጋጋሚ በጉዳት ምክንያትም ከሜዳ ውጪ መሆናቸውን ኤንዞ ማሬስካ ከኋላ በኩልም አማራጮችን እንዲያጠናክሩ አድርጓል። ኤንዞ ማሬስካ ወደ 2026ም ሲገቡ የመከላከያ ማጠናከሪያቸውን ቅድሚያ የሚሰጠው ጉዳይ እንደሆነም ተረድተዋል። እናም ሮናልድ አሮሆ ተመራጭ አይዲያል ተጨማሪ ተጫዋችም ተደርጎ ነው የሚቆጠረው። የ26 ዓመቱ ተጫዋች ከ2020 ጀምሮ በባርሴሎና መከላከል ውስጥም ዋና ተጫዋች በመሆን ከፍተኛ ደረጃ ላይ ጉልህ የሆነ ልምድንም አግኝቷል። ተከላካዩ ጨዋታን የማንበብ ችሎታውና አካላዊ ጥንካሬውም የታወቀ ጉዳይ ነው። ባርሴሎና የዩራጓዩን ተጫዋች ለረጅም ጊዜ እቅዶችም ወሳኝ አካል አድርገው እንደሚመለከቱት የተገለጸ ሲሆን ሽያጩን ለመፍቀድም ፍቃደኛ አይደሉም። ነገር ግን ቀጣይነት ያለው የፋይናንስ ችግሮቻቸው የደሞዝ ክፍያን የመቀነስና ገቢን የማመንጨት ፍላጎትን ጨምሮ ለቁልፍ ተጫዋቾቻቸው የሚቀርቡ ትልቅ ገንዘብ ያላቸው ጥያቄዎችን እንዲያስቡ ሊያስገድዳቸው ይችላል። ቸልሲ ይህንን አቅጣጫ እየመረመረ እንደሆነ ይታመናል። እናም ከፍተኛ በሆነ የዝውውር ጥያቄም የካታላኑን ግዙፍ ክለብም ሊፈትነው ይችላል ነው የተባለው። የዩራጓዩ ተጫዋች አቋምም የሰማያዊዎቹን የመከላከል መስመር ለሚመጡት ዓመታትም ሊመራ የሚችል ፍጹም ተመራጭ ያደርገዋል። ነገር ግን እሱን ከባርሴሎና ማስፈረምም ትልቅ ፈተና ይሆናል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት።
በማንቸስተር ዩናይትድ የወደፊት ባለቤትነት ላይ የዘለቀው ውዝግብም በቅርቡ ወሳኝ ምዕራፍ ላይ ሊደርስ እንደሚችል እየተነገረ ነው። የተባበሩት አረብ ኤምሬቶች ዩኤኢ የወጣውን እንግዲህ የባለ ሀብቶች ቡድን ተወካዮች ከሰዓት በኋላ በለንደን ከማንቸስተር ዩናይትድ ከፍተኛ ባለስልጣናት ጋር ለመገናኘትም ቀጠሮ ይዘዋል። ይህ ከፍተኛ ደረጃ ያለው ስብሰባም የፕሪሚየር ሊጉን ግዙፍ ክለብ ሙሉ በሙሉ ለመግዛት የሚቀርብ የዝውውር ጥያቄ ላይ ያተኮረ እንደሆነ ይታመናል። የዩናይትድ አረብ ኤምሬትስ ልዑካን ቡድን ክለቡን ለመግዛት በጣም ቁም ነገር እንደሆነ ገልጸዋል። ከ2005 ጀምሮ ዩናይትድን በባለቤትነት የያዘው የግሌዘር ቤተሰብ አሁን ሙሉ ሽያጭን ጨምሮ በሁሉም አማራጮች ዝግጁ መሆናቸው ታውቋል። በከፍተኛ ዕዳ በአድናቂዎች ተቃውሞና ወጥ ባልሆነ የመጫወት ስኬትም የሚታወቀው የግሌዘር አነጋጋሪ ባለቤትነት ደጋፊዎችን ለረጅም ጊዜ ሲከፋፍል ቆይቷል። ብዙዎች ኦልድ ትራፎርድ አዲስ ዘመን እንዲጀምር ሙሉ ሽያጭ እንዲፈጸምም ሲጠይቁ እንደነበር የምናስታውሰው ጉዳይ ነው። አሁን ላይ ያ ጊዜ ሊደርስ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ይህ የቅርብ ጊዜ ክስተትም እስካሁን ከታዩት እጅግ ወሳኝ ሊሆን ይችላል ተብሎ ይታሰባል። የዩናይትድ አረብ ኤምሬትስ ባለቤቶችም ቡድን ከዩናይትድ ባለስልጣናት ጋርም ፊት ለፊት መገናኘቱ ነው እየተገለጸ የሚገኘው። እንዲሁ ፊት ለፊትም ተገናኝተው ውይይቶችን ከመጀመሪያው ፍላጎት አልፈው ወደ ቁም ነገርም ድርድር እየገቡ መሆናቸውን የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ምንም እንኳን ስለ ባለሀብቶቹ ቡድን ዝርዝር መረጃ በቅርበት የወጣ ነገር ባይኖርም የውስጥ አዋቂዎቹ እንደሚሉት ግን ቡድኑ ጉልህ የሆነ የገንዘብ ድጋፍ የማግኘት አቅም አለው። ይህም ደግሞ የግሌዘርስ ዋጋን ሊያረካ የሚችል የዝውውር ጥያቄንም ወይም ክለቡን የመሸጥ ጥያቄንም ለማቅረብ ያስችላቸዋል ተብሎ እንደሚጠበቅ ነው መረጃዎች የወጡት። በዋናነት የግሌዘር ቤተሰብ አቋም እየለዘበ ይመስላል። ቀደም ሲል ሪፖርቶች አነስተኛ ኢንቨስትመንት ወደ ከፊል ድርሻ ሽያጭነት ላይ ያተኮሩ እንደነበር ቢጠቁሙም አሁን ግን ምንጮች ለሁሉም አማራጮች ክፍት መሆናቸውን የሚጠቁሙ ናቸው። ደጋፊዎች የክለቡን እንቅስቃሴ በቅርበት ይከታተላሉ። ብዙ ደጋፊዎችም በባህረ ሰላጤው የሚደገፍ ባለጸጋ ባለሀብት መምጣት ልክ በማንቸስተር ሲቲና ኒውካስል ዩናይትድ ላይ እንደታየው ዩናይትድም ወደ አውሮፓ እግር ኳስ አናት ለመመለስም የሚያስፈልጉትን ሀብቶች በመጨረሻ ሊሰጣቸው ይችላል ብለው ያምናሉ። እንደ ዩናይትድ አረብ ኤምሬትስ ባለሀብት ቡድን ለክለቡ ያለውን ራዕይ ለማቅረብም ዝግጁ ሲሆን ግሌዘሮችም ለመሸጥ ክፍት መሆናቸው ሲነገር ለታሪካዊ የባለቤትነት ለውጥም ሁኔታዎች የመጨረሻ እውን ሊሆኑ እንደሚችሉ የሚያሳዩ ፍንጮችን የተመለከተ ነው። ከግሌዘር ቁጥጥር ነፃ የሆነ አዲስ ምዕራፍን የሚናፍቁ የዩናይትድ ደጋፊዎች ለውጥ በአድማስ ላይ መሆኑን የሚያሳይም ግልጽ ምልክት በቅርቡ እየታየ እንደሚገኝ ነው ዘገባዎች በትልቁ እየወጡ የሚገኙት። ወደ ቤተሰቦቻችን ፉአድ ባህሩ የዩቲዩብ ቻናል ላይ የተለያዩ ስፖርታዊ ጉዳዮችን ስትከታተሉ ቆያችሁ። ስላደመጣችሁን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን ያካፈልንበት ይሄኛው የፉአድ ባህሩ የዩቲዩብ ቻናል ፕሮግራማችን ይህንን ይመስል ነበር። ነገም በተመሳሳይ ሰዓት እንዲሁ በከሰዓቱ ፕሮግራማችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ የምንገናኝ ይሆናል። ውድ ቤተሰቦቻችን እናንተም ስለተከታተላችሁን ከኛ ጋር ስለነበራችሁም ከልብ አድርጌ ነው የማመሰግናችሁ። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም ወደ እናንተ ስናደርስ ቆይታን አደረግን። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁም ግን በአክብሮት ነው የምመኘው። መልካም ጊዜ ይሆንላችሁ።